መነኩሴ ከከተማ ይውጣ። አንተ ዋሽንግተን ዲሲ እየተንደላቀቅ ይውጣ። በርገር እየበላ እምነት ወጣም አንተ የሆቴሎቹ ሰዎችም እግዚአብሔር ይልህ ብለውኛል። እኔ ደንበኞቻችንን አጠፋብን፣ ውስኪ ገልባጮቹን፣ ቢራ ገልባጮቹን መነኩሴዎቹ አጠፋብን። ብፁዕ አባታችን አቡነ አብርሃምን ቅባት ናቸው። ሰበር መረጃ፣ መንግስት ታላቅ የሆነ የህገ መንግስት ለውጥ ሊያደርግ መሆኑ ተሰማ። ሁሉም ክልሎች ሊፈርሱ ነው። አዲስ አበባና ድሬዳዋም ላይ ትልቅ ለውጥ ሊደረግ ነው። አሁን ላይ ያለውና በብዙ አወዛጋቢ ነገሮች የተሞላው ህገ መንግስት ሊቀየር እንደሚችል ጠቅላይ ሚኒስትሩ ፍንጭ ሰጥተዋል። እናውቅልሃለን የሚሉ ሰዎች በአንድ አዳራሽ ገብተው የኢትዮጵያን ህገ መንግስት ከእንግዲህ በኋላ አይጽፉትም። ሰላም እንዴት ናችሁ? አዳዲስና ወቅታዊ መረጃዎችን ይዤላችሁ መጣሁ። አቡነ ገብርኤል እንዴት የከተማ መነኮሳት ወደ ገዳም ግቡ ወይንም ከከተማ ውጡ ትላላችሁ? ከፈለጋችሁ እናንተ ራሳችሁ ውጡ ሲሉ ምላሻቸውን ሰጥተዋል። አብዛኛውም ሰው እንግዲህ ምዕመናን ወደ ገዳም፣ መነኩሴ ወደ ከተማ እያለ ይገኛል። የከተማ መነኮሳትን በመቃወሜ ከፍተኛ የሆነ ትችትን እያስተናገድኩኝ ነው ሲል ዘመድኩን በቀለ ተናግሯል። ብፁዕ አቡነ አብርሃም ቅባት ናቸው የሚሉ መረጃዎች እየወጡ ይገኛሉ። ምንድነው የሚለውን በዚህ ቪዲዮ የምንመለከት ይሆናል። የህገ መንግስት ለውጥ ሊደረግ እንደሚችል በጠቅላይ ሚኒስትሩ አንደበት እየሰማን እንገኛለን። ክልሎችም ይፈርሳሉ። አዲስ አበባና ድሬዳዋ ላይም ከፍተኛ የሆነ ለውጥ ይደረጋል እየተባለም ይገኛል። እነዚህንና ሌሎቹንም በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከሁሉም አስቀድመን ግን በትናንትናው ቪዲዮ የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ የሚለው የመዝሙረ ዳዊት ክፍል ምዕራፉንና ቁጥሩን ለነገረኝ ሰው እሸልማለሁ ብያችሁ ነበረ። ይህንንም ተከትሎ አሸናፊ ጌታነህ ቢ27 የሚል አካውንት ያለው ወንድማችን የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ፣ የዚያን ጊዜ ፍጹም እሆናለሁ፣ ከታላቁም ኃጢአት እነጻለሁ ሲል መዝሙር 18 ከቁጥር 13 ብሎ አስቀምጦልናል። ቁጥሩ ትክክል ነው፣ 13 ላይ ነው። ነገር ግን መዝሙር 19 ላይ ነው የሚገኘው። መዝሙር 19 ቁጥር 13 የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ፣ የዚያን ጊዜ ፍጹም እሆናለሁኝ፣ ታላቁም ኃጢአት እነጻለሁ ሲል መዝሙረኛው ዳዊት ይናገራል። እና ወንድማችን ጥሩን ትክክል ነው፣ መዝሙሩን ወይም ምዕራፉን ግን ተሳስቷል። ሆኖም ግን ሽልማቱን ይወስዳል ማለት ነው። ሽልማቱ የ100 ብር ካርድ ነው። እዚህ ጋር በማስቀምጠው የቴሌግራም አካውንት ሃይበለኝና ካርድህን መውሰድ ትችላለህ። ቅድስት ሥላሴ ያደረጉትን ድንቅ ተአምር በመስማት ቪዲዮአችንን ጀምር። ሰላም ለእናንተ ይሁን። ዛሬ በሱሉልታ ደብረ ምሕረት ቅድስት ሥላሴ ቤተክርስቲያን የተፈጸመውን አስደናቂ ገቢረ ተአምራት እጅግ በጣም ስለደነቀች ለሁላችንም ተስፋ የሚሆነን ነውና ልንገራችሁ ብዬ መጣሁ። ይህ እዚህ ጋር የምትመለከቱት ከሁለት ሴቶች ጋር ምስሉን የምትመለከቱት ሰው ማለት ነው ከዛሬ 7 ዓመት በፊት እንደማንኛውም ሰው ትዳር መስርቶ ጎጆ ቀልሶ በትዳር ህይወቱን መምራት ይጀምራል ማለት ነው። ነገር ግን የትዳር ህይወቱ በልጅ ያልተባረከ ስለነበር ከሚስቱ ጋር እለት እለት በቤት ውስጥ ይጨቃጨቃሉ፣ ይነታረካሉ። ይህን ትርክ ለ6 ዓመታት ቀጥሎ ወደ መፋታት ደረጃ ላይ ይደርሳል። የትዳር ህይወቱ በመፋታት ደረጃ ላይ የደረሰበት ይህ ባል በአቅራቢያ ወደሚገኘው ሱሉልታ ደብረ ምሕረት ቅድስት ሥላሴ ቤተክርስቲያን በመሄድ አጋዕዝተ ዓለም ሥላሴ ሆይ የትዳሬ የችግሩ አረንቋ ቁልፉ የሚፈታው በእናንተ ነውና እናንተ በትዳሬ መካከል ተገኙልኝ፣ ደግሞም ትዳሬን የሚፈትነውን የልጅ ማጣት ችግሩን እናንተ ቅረፉልኝ ብሎ እንባውን እየዘራ ስቅስቅ ብሎ አልቅሶ ወደ ቤቱ ይመለሳል ማለት ነው። ከዛ በኋላ ከዛ ቀን ጀምሮ በቤት ውስጥ ሰላም ይሆናል። ከ3 ወር በኋላ እቺ በምስሉ ላይ የምትመለከቷት ሚስቱ ማለት ነው አሞኛል ትለዋለች። ወደ ጤና ጣቢያ ይወስዳታል። ወደ ጤና ጣቢያ ሲወስዳት ግን ስትመረመር መንታ ልጆች እንደጸነሰች ይነገራታል ማለት ነው። እየተላቀሱ በደስታ ወደ ቤታቸው ተመለሱ። ከ9 ወር በኋላ መንታ ልጆችን ወለደች ማለት ነው። ዛሬ ታቦተ ሕጉ ከመንበረ ክብሩ ተነስቶ በቆመበት ስቅስቅ እያሉ የልጁ እናትና ሚስቱ ሁለቱ ልጆች ተሸክመው እርሱ ደግሞ ተንበርክከው ስለታቸውን አስራት በኩራታቸውን ለሱሉልታ ደብረ ምሕረት ቅድስት ሥላሴ ቤተክርስቲያን አስገብተው ይህንን ምስክርነት ሰጥተዋል ማለት ነውና እጅግ በጣም ስለገረመኝ ነው። የአጋዕዝተ ዓለም ሥላሴ ቸርነት ከሁላችንም ጋር ይሁን። እግዚአብሔር ቢዘገይም የሚቀድመው የለም። እኛ እንለፋለን እንጂ
እግዚአብሔር ሲፈቅድ ሁሉ ነገር ይሆናል። እግዚአብሔር ቤቱን ካልሰራ ሰራተኛ በከንቱ ይደክማል ይላል አይደለ መዝሙረኛው ዳዊት። የሆድም ፍሬ የእግዚአብሔር ስጦታ ነውና ሁላችንም እግዚአብሔርን እንጠብቀው። ከእግዚአብሔር እጅ ታሪክ ተበላሽቶ አያውቅም። ሁሉም ቢሆን በልጅ ጦት የምትሰቃዩ ወላጆች ቅድስት ሥላሴ ይድረስላችሁ። በሌላኛው ቪዲዮ ስናቀና ደግሞ እጅግ በጣም ያስደነቀኝና የገረመኝ ጉዳይ ነው። እሱም ኮሜዲያን ደረጀ ጉዳይ። እስኪ እሱን እንመልከት። እጅግ በጣም ነው ያዘንኩት። ኮሜዲያን ደረጀ ኃይሌን ብዙዎቻችሁ ታውቁታላችሁ። ስለሱ እንዲህ ነው ብዬ መናገር አይጠበቅብኝም። ዛሬ ግን ስለሱ የሰማሁት ነገር እጅግ በጣም ስላሳዘነኝ ነው ይህንን ቪዲዮ የምሰራው። እባካችሁ እሱን የምትወዱ የምታከብሩት እስከ መጨረሻው ድረስ ይህንን ቪዲዮ ተከታተሉ። ኮሜዲያን ደረጀ ኃይሌን ያው የዘጠናው ትውልድ የሆናችሁ በደንብ ነው የምታውቁት። ነፍሱን ይማርና ከሀብቴ ጋር አንድ ላይ ሆነው በሚሰሯቸው የኮሜዲ ስራዎች ሁላችሁም ታውቁታላችሁ። ይህ ኮሜዲያን ግን ከኮሜዲ ስራው ባሻገር እኛ በቴሌቪዥን መስኮት ከምናውቀው ደረጀ ባሻገር በሪል ላይፉ ወይንም በማህበራዊ ህይወቱ የሚያደርገው ነገር ግን እጅግ ብዙዎቻችሁን የሚያስተምር ብዙዎቻችሁ ደግሞ እንደዚህ አይነት ሰው ነበር ወይ ብላችሁ ሁላችሁም ራሳችሁን እንድትጠይቁ የሚያደርግ አንድ ትልቅ የሚሰራው ስራ አለ። ምናልባት ይሄንን ነገር ስለወጣው ደረጀ ኃይሌ ይቅርታ አድርግልኝ። ነፍሱን ይማርና ሀብቴን ብዙዎቻችሁ ታውቁታላችሁ። ከሱ ጋር አንድ ላይ የኮሜዲ ስራዎችን የሚሰራው ማለት ነው። እንደምታውቁት ካረፈ አመታት ተቆጥሯል። እንግዲህ ከዚህ ከሞተው ከሀብቴ አንፃር ነው ደረጀ የሚያደርገውን ነገር መነግራችሁ። ምን ያደርጋል መሰላችሁ? ጓደኛው ሀብቴ ከሞተ ቀን ጀምሮ ደረጀ ከሚያገኘው ገቢ ግማሹን እኩል እያካፈለ እስካሁን ድረስ ለሀብቴ ቤተሰቦች ይሰጣል። ከሚያገኘው ገቢ ግማሹን ሳያበላልጥ በየወሩ በህይወት ለሌለው ለሀብቴ ቤተሰቦች ያካፍላል። የሱም ቦታ ተክቶ ጉድለታቸውን ይሞላል። በሀብቴ ያለመኖር የሀብቴ ቤተሰቦች እንዳይሰማቸው፣ በሀብቴ ያለመኖር የሀብቴ ቤተሰቦች ምንም ነገር እንዳይጎልባቸው ሲል የጓደኛውን ጉድለት ከሞተ ቀን ጀምሮ እስካሁን ድረስ እየሞላለት ነው። ይሄንን የመሰለ ታዲያ ጓደኝነት አለ? ግን አንድ ጥያቄ እስቲ ከዚህ አንፃር ልጠይቃችሁ። የእናንተ ጓደኛ ካረፈ ወይንም ከሞተ በኋላ ምን ያህል ቤተሰቡን ትጠይቃላችሁ? ምን ያህል በሱ ምክንያት የጎደለባቸውን ነገር ትሞላላችሁ? ምን ያህል የሱን ቤተሰብ ትጠይቃላችሁ? ይሄንን ጥያቄ ከኮሜዲያን ደረጀ ድርጊት አንፃር ሁላችሁም ራሳችሁን ጠይቁ። ጓደኝነት ማለት እንደዚህ ነው። ይሄንን ቪዲዮ የምትመለከቱ እናንተም ለዚህ ጀግና ለሆነ ኮሜዲያን ደረጀ ኃይሌ ያላችሁን ፍቅር ግለጹለት። ይሄንን ቪዲዮ አድርሱልኝ። አመሰግናለሁ። በእውነቱ አንዳንድ ሰው ከላይ ስናያቸውና ውስጥ ላይ ያላቸው ማንነታቸው ፍጹም ነው የማይገናኘው። አይገርምም? እንዲህ አይነት ጓደኝነትም አለ። እኩል ከእሱ ጓደኛው ከሞተ ጀምሮ ማለት እንግዲህ ጓደኛው አመታቶች ተቆጥረዋል አይደለ? ከሞተ ልክ ከዛ ጊዜ ጀምሮ እስካሁን ድረስ ግማሹ ለጓደኛው ቤተሰቦች ይሰጣል። ይሄ ከአይምሮ በላይ ነው። እግዚአብሔር ይስጥህ። እንደዚህ አይነት ብዙ ደጋግ ሰዎች አሉ፣ እንዲነገርላቸው የማይፈልጉ በውስጥ ግን ትልልቅ ቁም ነገሮችን የሚሰሩ ከላይ ቀልደኛ የሚመስሉ። በእውነቱ እግዚአብሔር ይስጥህ፣ ጨምሮ ጨማምሮ ይስጥህ። አንተንም እግዚአብሔር ቤትህን ይባርክልህ። የማትገመት ሰው ሁን ማለት አሁን እንደዚህ ነው። እንግዲህ ሌላኛው ቪዲዮ ስናቀና ደግሞ አቡነ ገብርኤል እየተናገሩት ንግግር ነው። መነኩሴ ከከተማ ይውጣ፣ አንተ ዋሽንግተን ዲሲ እየተንደላቀቅ ይውጣ፣ በርገር እየበላ ጃንክፉን እየበላ ይውጣ። ለምን አትወጣም አንተ? በሐዋርያት ሥራ ምዕራፍ 17 ከቁጥር 26 ጀምሮ ወገብረ ኩሎ አሕዛብ ወገብረ ኩሎ ዕብሮ ኩሎ አሕዛብ እምአሐዱ እጓለመያ ከመንበሩ ዲበ ኩሉ ገጸ ምድር፣ በምድር ላይ ሁሉ ይኖሩ ዘንድ ሰውን ከአንድ ሰራ ይላል። በምድር ሁሉ ላይ እንጃ ብዙ ኢትዮጵያውያን እኮ በብዙ ሚሊዮን የሚቆጠር ኢትዮጵያዊ አሜሪካን ይኖራል፣ ለንደን ይኖራል፣ አውሮፓ ይኖራል፣ ቻይና ይኖራል። ኢትዮጵያዊ የሌለበት ምድር የለም። ስለዚህ መነኮሳት አንደኛ የኔ የሚሉት የሌላቸው እንደሚገባኝ ድሆች ምስኪኖች ናቸው። መነኩሴ እኮ ቢሞት የሚገንዘውን ካደለም እኮ በራሱ ላይ በር ቆልፎ ነው የሚተኛው። ስለዚህ በዚህ ልክ የተከፈተው ዘመቻ አግባብነት የለውም። ይሄ ሶስተኛ የዓለም ጦርነት መቼም ከተጀመረ ከተከፈተ በፌስቡክ እና በቲክቶክ ነው፣ ሌላ በምንም ሊሆን አይችልም። አሁን በዚህ ዘመን የተጀመረው ዘመቻ በአባቶች በሊቃነ ጳጳሳት በአባቶቻችን በመነኮሳት ዘመቻ ተከፍቷል። እንደሰማችሁት ነው እንግዲህ የሰው ዘር በሙሉ በየቦታው ይኖሩ ብለዋል። እኔ እኮ ግራ ታጋቡን እስኪ ማለት
መጽሐፉ መነኮሳት ገዳም ነው መግባት ያለባቸው ይላል አይደለ? እዚህ ጋር ደግሞ በየቦታው መኖር ይችላሉ። እኛ ምን እናደርግ? የእውነት አሁን ለኛም እራሩልን፣ እስኪ ለኛም እዘኑልን። የሆነ ነገር ትሉናላችሁ ወይም ታስተምሩናላችሁ፣ መጽሐፉ የሚለው ይሄ ነው ትሉናላችሁ። እኛ ደግሞ በዛ መሰረት ስንጠይቅ ሌላ ነገር ታመጣላችሁ። ደግሞ ምስኪንና ድሃ ናቸው ይባላል ማለት ነው። እዚህ ጋር ተመልከቱ። እዚህ ጋር ብቻ አይደለም፣ ሪል አሁን መሬት ላይ ያለ ነገር ወደ 4 ኪሎ ሄድ የምናየው ነገር ነው ማለት ይሄ አይን ያፈጠጠ ነገር። እሺ በቃ ገዳም ለመግባት ያለብን ብሎ መግባት ለምንድን ነው ያቃታቸው? ለምንድን ነው መነኩሴ ለእግዚአብሔር ብሎ ራሱን ሰጣ አይደለ? ወይም ሞተ ተገነዘ አይደል? መገነዣቸውን ይዘው አይደል? ሰሌን ይዘው አይደል የሚመነኩሱት? ምንድነው በዚህ ልክ በጣም እንትን ሆናቸው? ምን ሆናቸው ነው? እኔ አልገባኝም። ይሄ ምንድነው እንደዚህ ማለት ለሌላ ነገር እንኳን እንደዚህ አልሆናችሁም እኮ አለ አይደለ? አሁን ላይ እየደረሰ ያለው ነገር ለዛ ነገር እንኳን በዚህ ልክ አልወጣችሁም። በቃ እኔ ማለት የምፈልገው እራሩልን፣ ለኛ እዘኑልን። ወይ ደግሞ የምታስተምሩትን መጀመሪያ ቁጭ ብላችሁ ተወያይታችሁ ምናምን መሻር ያለበትን ሻሩ፣ እኛም በነፃነት እናውራ። ሰው እንግዲህ ይሄን ብለዋል። ዘመድኩን ደረሰብኝ ያለውን ደግሞ እንመልከት። የሆቴሎቹ ሰዎችም እግዚአብሔር ይልህ ብለውኛል። እኔ ደንበኞቻችንን አጠፋብን፣ ውስኪ ገልባጮቹን፣ ቢራ ገልባጮቹን መነኩሴዎቹ አጠፋብን፣ በርሜሎቹን አጠፋብን። ግብር ቀረጥ የምንከፍለው በእነሱ ነበር፣ የቤት ኪራይ የምንከፍለው በእነሱ ነበር። እነዚህ ሙዳየ ምጽዋት ዘርፈው የስለት ገንዘብ ዘርፈው እንትን የሚሉትን ዘረፍክብናል። ይቀመጣሉ ይበላል። ዛሬ ማን ተራ ነው? የአባ ተስፋ ማርያም ነው። አባ ተስፋ ማርያም ይመጣል፣ ይጠጣል፣ ይበላል፣ ውስኪውን ይላል ምናምን። ስንት ይመጣል? 82,000 ብር። እሺ ወይ እንግዲህ ጣሊያን ማናት ያለችው? አስካለ ማርያም ነሽ። አስካለ ማርያም ልጄ እንደት ነሽ? ደህና ነሽ ወይ? አንቺ ብሩክ፣ አንቺ ቅድስት። አይ እንዴት ነው ኮዶ ሃይማኖት ሰጪ አስካለ ማርያም እዛ ያለችው ምናልባትም ከቦይፍሬንዳ ከዚህ ከእንትኗ ጋር ተኝታ ሊሆን ይችላል። እዛው ሆቴል ነው ያለችው ወይም ቡና ቤት ነው ያለችው። ግን አባ ከዛ ይደውላል። አስካለ ማርያም አቤት፣ አንቺ እኮ እንደው ግን አባ ምን ግጣሉት አይደለም። አንዲት እመቤታችን አለች እዚህ እንደው መጎናጸፊያ ምናምን እንኳን እሷት እንዴት እናድርግ ብለን በጣም ተጨንቀን ምናምን እናት ካለዋ ምናምን። አዎ እስቲ ስንት ትቼ የሆነ ምናምን ያሉኝን አባ እስቲ ቆይ ሌሎችም ጋር ሄዳለሁ 50,000 ብር ትልኪያለሽ? እሺ አባቴ እሺ። አሁን ነው እዚህ ሀገር ቤት ካለ ላኪልኝ። አባቶች ናቸው መጥተዋል። በእውነት ደክመው ነው የመጡት፣ ከገዳም ነው የመጡት። ለእነሱ አሁን እንዲያስተላልፉ ትደውል አስካለ ማርያም። እቴቴ ደህና ነሽ? እንደምንሽ? አቤት። በቃ በዚህ ባንክ ቁጥር አባት ናቸው አስተላልፊላቸው 40,000 ብር። እሺ አሁን እዛው ሰማያት እግዚአብሔር ይቀበል ይዘጋል። 40 ስንት ቀረ ይላል። 82,000 ከምናምን የመጣው 40,000 ተገኝቷል። ቆይ ደግሞ አሜሪካ ሄሎ ወለተ ስላሴ እንደው በዚህ ሰዓት አገኝሻለሁ አላልኩ ነበር። በእውነት ቅዱሳን ጻድቃን ሳይከታተሉ ነው የሚገናኙት። እንደምን ነሽ እህታችን? አቤት ያንቺ ነገር። እሷንም ከዛ ቻለ ዳይዛ የአስካለ ማርያም ወለተ ስላሴ በሚቀጥለው ቀን ደግሞ የአባ ገብረ ኪዳን ነው እንትኑ ማለት ነው። ያ ያው ይጠጣሉ፣ ምንም ፕሩፍ አያስፈልገውም። ታዲያ ድሃዎች ናቸው ምስኪኖች ናቸው ይሉናል ማለት ነው። ስለዚህ ድሃና ምስኪን ከሆኑ ለምን እዚህ መቀመጥ አስፈለጋቸው? ለምን ገዳም አይገቡም? እውነት በቃ ለእግዚአብሔር ከሆነ የመነኮሱት ለእግዚአብሔር ከሆነ ራሳቸውን የሰጡት ለምን እሱ የሚገኝበት ቦታ ላይ አይሄዱም? ተወለድኩ አይልም። እዚህ ቦታ የተወለድኩ ነው አገሬ ሄዱ ዘመዶች እነዚህ ናቸው አይልም። ዘመዶቹ መላእክት፣ አባቱ እግዚአብሔር። ሰው ከመነኮሰ በኋላ አባቱ እግዚአብሔር፣ እናቱ ማርያምና ቤተክርስቲያን፣ ዘመዶቹ መላእክትና ቅዱሳን ናቸው። ዘመድም አይቆጥርም። እናት አባቱ እንኳን ቢሞቱ ልቅሶ አይሄድም መነኩሴ ማለት ነው። ስለዚህ እንደውም አንድ መነኩሴ ሄደው ኧረ አባትህ ሞተ አሉት። እንዴ ለምን ትሰድበኛለህ? የኔ አባት አይሞትም ብሎ ተናገረ። የኔ አባት ያለው እግዚአብሔር ነው ማለት ነው። ትሰድበኛለህ እንዴ? የኔ አባት አይሞትም ያለ ከዚህ በኋላ አባቴ እግዚአብሔር ነው። ይሄ መጽሐፍ ቅዱስ ላይ ያለ ነው። ምን ብሎ ስለኔ እናቱን አባቱን ወንድሙን እህቱን የተወ 100 እጥፍ ይቀበላል ያለ ነው እንጂ ምንኩስና ሰው ሰራሽ ሕግ አይደለም ማለት ነው።
መነኩሴ ማለት የምድር መልአክ ማለት ነው ይላል። መላእክት በምድር ገንዘብ አያጠራቅሙም። መነኮሳት በምድር ገንዘብ አይኖራቸውም፣ አያጠራቅሙም። መላእክት ነገድ ዘመድ የላቸው፣ መነኮሳት ዘመድ የላቸው። የመነኩሴ እግር ነው እንጂ ሀገር የለውም። እዚህ ቦታ ተወለድኩ አይደል? እዚህ ቦታ የተወለድኩ ነው። ስለሱ ብሎ ሁሉን ነገር ይተዋል። ስለዚህ ተውና አሳዩን። ስለ እግዚአብሔር ብላችሁ ዓለምን ናቁና ወደ ገዳም ግቡ። ባይ ዘ ዌይ እንደዚህ የምንለው እኛ በጣም ስለምታስፈልጉ ነው፣ ስለምንወዳችሁ ነው። ሁሉም እየተነሳ መነኩሴ ላይ ይጮሃል፣ ሁሉም እየተነሳ እንደዚህ ይሆናል ይባላል አይደል? አሁን ላይ ስርዓቱ መሆን ስላለበት ስለሚያስፈልጉ ነው። ምክንያቱም እዚህ ጋር መሰናክሉ ብዙ ነው። እንደው ጨዋ መነኩሴ እንኳን ቢሆን ሁሉም እንደዛ ነው ማለት ስለማንችል ማለት ነው። ጨዋ እንኳን ቢሆን ሳይፈልግ የመሰናከል ድሉ ከፍተኛ ነው እዚህ ማለት ነው። ስለዚህ ለእናንተም ከማሰብ አንጻር ስለሆነ እንደው ዝም ብላችሁ ቀኝና ግራ ሳትሉ ሶስተኛው ዓለም ጦርነትን ሳታስነሱ ቀስ ብላችሁ ወደ ገዳማችሁ ግቡልን ማለት ቤተክርስቲያን ከውጭ ያለው ነገር ይበቃታል። በቃ ውስጥ ላይ ደግሞ እንደዚህ አታተረማምሱት፣ ሌላ አጀንዳ አትስጡም። ዝም ብትሉ ደግሞ መልካም ነው። እንደዚህ እየተናገሩ ደግሞ ማባቢያ ይሰጣል። አንድ ወንጀል ሌላ ወንጀል ይሸፍናል። ነገሩ መጋቢ ሐዲስ እሸቱን ተናግረዋል። ወንጀሉ ወይም ኃጢአቱ እኩል ነው። ስለዚህ እንሸፋፈን፣ አንገላለጥ፣ ምንድን ይሄ አንወቃቀስ፣ በቃ ተሸፋፈን ተደባብቀን እንኑር አይነት ነገር ተናግረዋል። ትናንት በሰራውላችሁ ቪዲዮ ምን ብፁዕ አባታችን አቡነ አብርሃምን ቅባት ናቸው። ካንደበታቸው እንስማ እስኪ። በሃይማኖቴ እንከን የለብኝም። ንጹህ ኦርቶዶክሳዊ የተዋህዶ ልጅ የአትናቴዎስ ልጅ ነኝ። የነዲዮስቆሮስ ልጅ ነኝ። መጣጣፊያን እዚያ ጣጥፈው በሌላ ያወራውን አወራ ነው የምለው እኔ። አንዳንድ ጊዜ እኮ ሃይማኖታችሁንም እኮ እነሱ ሃይማኖት ሰጥተው ሊቀሟችሁ ይፈልጋሉ። ይቻለው ሌላ ሃይማኖት ሊሰጡኝ የሞከሩም ሰማሁ። እዚህ ላይ ሌላ ነገር ይመጣል። ስለሌላው ችግር የለብኝም። ያለውን ቢል በሕግ ፊት ቀርቦ ስለማይወሰን ነገር ስሜትም አይሰጠኝም። የመንደር ጫጫታ ነው የሚሆን። በሃይማኖት ግን ሃይማኖት ነው። ተግሳጽ የፈለገ ካለ ጥሩ አድርጌ አወራረዳለሁ። ሰምተሃል አይደለ? የኔን ድንቅ አባት ምን እንዳሉ? እኔ የአትናቴዎስ ልጅ ነኝ ብለውሃል። ናና ፊት ለፊት መሟገት ትችላለህ። ምን አለ እንደ ብፁዕ አብርሃም ያሉ አባቶች በበዙ ነበር። ዛሬ ላይ ቤተክርስቲያናችን አንገት ባልደፋች፣ ጣት የሚቀስርባት አባል ባልበዛ ነበረ። እግዚአብሔር አምላክ በጥበብ በእድሜ በጸጋ ያቆይልን። ብፁዕ አባታችን ሺህ አርጎ በፈጠረልን ነበር። እንደናንተ አይነት አባቱን እንናፍቃለን። በረከታችሁ በሁላችን ላይ ትደር። እድሜን ከጸጋ ጋር እግዚአብሔር አምላክ ይስጦት። እናመሰግናለን ብፁዕ አባታችን። በብፁዕ አባታችን አቡነ አብርሃም ቀልድ የለም እያላችሁ ሼር፣ ኮፒሊንክ፣ ሪፖስት እያደረጋችሁ ቪዲዮ እንደሰማችሁት ነው አድርሱላችሁ። ለእነዚህ አይነት ከንቱ አስተሳሰብ ላይ ምንም አይደለም። ምክንያቱም እንደዚህ አይነት ወሬ መወራት ከጀመረ ቆይቷል። ማለት አቡነ አብርሃም ቅባት ናቸው የሚል ማለት ነው። ሪል ቅባት ናቸው ወይስ አይደሉም የሚለው ትክክለኛ ተጨባጭ የሆነ መረጃ እስካልተገኘ ድረስ ናቸውም አይደሉም ማለት አልችልም። እኔ በግሌ ማለት ነው። በግሌ የሚያደርጉት ነገር እወዳቸዋለሁ፣ እደግፋቸዋለሁ። ሀሳባቸውን በጣም አፕሪሼት የማደርገው ለቤተክርስቲያን ብዙ ጊዜ ለቤተክርስቲያን ይቆማሉ። ነገር ግን እዚህ ጋር ምንድነው ሀሳብሽ ብላችሁ ብትጠይቁኝ ምንም ልል አልችልም። ወደፊት የምናየው ስለሚሆን ማለት ነው። ስሙኝ ውዶቼ፣ አንድ እኮ ነው ኦርቶዶክስ ተዋህዶ ማለት ምን ማለት ነው ብሎ ጠየቀኝ። በኩራት ነው የመለስኩለት። በኩራት ታውቃላችሁ። እስኪ አብረን እንበል። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ የአንድ አብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምን የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞ ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳን መጽሐፍት እንደተጻፈው በክብር በምስጋና ወደ ሰማይ ያረገ፣ በአባቱ ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግስትም ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱ ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱን በነቢያት አድሮ የተናገረው ነው። ከሁሉ በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቅድስት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንንም መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሜን። ይናልኩታ
አልኩት። የኔ ውዶች እንደዚህ ነው ያልኩት። እግዚአብሔር ጎበዝ እንኳን አልሽው ጀግና በእውነት ጸሎተ ሃይማኖት ኖርማሊ ሃይማኖታችን መሰረት ነው። እሷ የተናገረችው ነው ምናምነው ተጻፈልንም ለዛ ነው። ጀግና ነሽ እህታችን። እንደው አንዳንዴ ደግሞ እንደው እንትናችንም ደግሞ እንደ ኦርቶዶክሳዊ ቢመስልም መልካም ነው ለማለት የፈለኩት ይገባችኋል፣ ይገባሻል እህቴ። ይሄን ቪዲዮ የምትመለከች ከሆነ በጣም ጎበዝ ነሽ፣ እውቀትሽን ወድጀዋለሁ። ነገር ግን እንደው ሙሉ ብንሆን እየነቀፍኩ አይደለም። ነገር ግን እንደው ደግሞ አለባበሳችንም ሁኔታችንም ደግሞ ኦርቶዶክሳዊ ቢመስል ኑሯችን ራሱ ኦርቶዶክስን ቢሰብክ መልካም ነው። በዚሁ ቀጥይበት። ሌላው ነገር ተመችቶኛል። በዚሁ ቀጥይበት። ቤተክርስቲያናችን እንወቃት። የእውነት ማለት አሁን ይሄ በተለምዶ ክርስትና ይቅርብን። ይሄ የልምድ ክርስትና የልምድ ኦርቶዶክስ ወይ ቤተሰቦቻችን ስለሆኑ ብቻ ኦርቶዶክስ መሆን ይብቃ። በእኛ ጊዜ እስኪ ይብቃ። በቃ እንወቃት፣ እንመርመራት። ይሁን የምትጣፍጥ ሃይማኖት ነች የእውነት። በቃ ሁሉ ነገር እንወቀው፣ ከእውቀት ጋር አብረን እንሂድ። ሌላኛው ይሄኛው ቪዲዮ ነው። ሶሻል ሚዲያ ላይ በጣም እየተዘዋወረ ነበረ። በእርግጠኛት ብዙዎቻችሁ ታውቁታላችሁ፣ ግን አንዳንድ ሰዎች ታውቁታላችሁ ብዬ አላስብም። አልፎ ሰዎች ማለት ነው። እንደምትመለከቱት ቤተክርስቲያን ነው የሚመስለው፣ ነገር ግን ቤተክርስቲያን አይደለም። እኔ በግሃድ ማለት በአካል አይቼዋለሁኝና ቤተክርስቲያን ነበር የመሰለኝ። ኦሮሚያ ክልል ነው እንትኑ ያው ይሄ አባው ይሄ ምንድነው ባንዲራው ይሄ የተቀባው ባንዲራ ምናምን ኖርማሊ በቃ ለማያውቅ ሰው የዛ አካባቢ ቤተክርስቲያን ነው የሚመስለው። ሰው ቤተክርስቲያን ነው የሚመስለው የእውነት በቃ ቤተክርስቲያን ነው የሚመስለኝና ማን ቤተክርስቲያን ሰው ጋር ነበር ይሄድ የነበረው ማን ቤተክርስቲያን ነው ይሄ ብዬ ኖርማሊ እንሳለም ነው በቃ። ምክንያቱም ቤተክርስቲያኑ ራሱ ቤተክርስቲያን ነው የሚመስለው። የሚለየው መስቀል ብቻ ለመኖሩ ነው። ቤተክርስቲያኑ ቤተክርስቲያን ነው። ከላይ የቤተክርስቲያን እንትኖች አሉ አይደለ? እነዚህ ጽናጽል የሚጮሁት ፓርቶች እነሱ አሉ። ከዛ ለብቻው ደግሞ አለ ቤተክርስቲያን ላይ ያለው ልክ ቤተክርስቲያን ላይ የሚደረገው ነገር ማለት ነውና በፍጹም አትገምቱም። አሁን ድንገት ተሳልሜ ነበረ አብራኝ የነበረችው ልጅ ኧረ እባክሽ ቤተክርስቲያን አይደለም ይሄ እኮ እንደዚህ በአዳም ልኮ የሚደረግበት ነው ምናምን አለች ማለት ነው። ኢቭን ይሄ የእንትን ሁሉ አለ ካህናት የሚይዙት ማጠንቱ ማለት ነው። እሱ ራሱ ውጭ ላይ ተቀምጧል ማለት ነው። በቃ ደነቀኝ። ለምን አስመስሎ መስራት አስፈለገ? ዝም ብሎ ኖርማል ቢሰርቶ ታዲያ ለምን አያደርጉም? ማለት ላይ አላውቅም፣ ግን በቃ በአዳም ልኮ ነው የማይሄድ ሰው የለም። ጫማ ተወልቆ ነው የሚገባው። ቤተክርስቲያን የሚደረገው ነገር በሙሉ ስርዓቱ እንደዛ ነው እና በጣም ተደንቄ ተገርሜ አለፍኩኝና ይሄ ባዕድ አምልኮ የሚደረግበት የባዕድ አምልኮ ስፍራ ነው። ግን ተመልከቱ የቤተክርስቲያን አይነት ስርዓት ነው ያለው። በዚሁ አጋጣሚ አንድ ሰለሞን ዘማቂት የሚባል ወንድማችን እንዲሁ ለአንድ አዋቂ ነኝ ለሚል አባት ደውሎ ምን እንዳለው እንመልከት። ሄሎ ሰላም። እግዚአብሔር ይመስገን አባቴ፣ ደህና ነዎት? ስልክዎትን ቲክቶክ ነው ያገኘሁት አባቴ። የሚያግዙኝ ነገር አለና ላማክረዎት ነበረ። ገንዘብ እሰራለሁ ይበተንብኛል እና ከኪሴም ዝም ብሎ ይጠፋብኛል። እንደው መፍትሄ ካለ ደሴ ነኝ። ደሴ ቡቲክ ነው የምሰራው፣ ጂንስ እና የሙስሊም ጀለብያ ነው የምነግደው። ጂንስ ሱሪዎች እና የሙስሊም ጀለብያ የለም፣ እሱን ነው የምነግድ። ቆየው አንድ 3 አመት ሆኖኛል። አንድ አይሱዚ ብቻ ነው የገዛሁት አለኝ። እሱ ግን በሁለቱም እሰራለሁ፣ ይበተንብኛል። አባቴ እንደው መፍትሄ ይስጡ ብዬ
የአባቴንና የእናቴን ስም የሶስታችን ስም የሚያስከፍሉኝ ስንት ነው? ክፍያ ይኖረው ይሆን? እሺ እኔማ ወረፋዬ ይበዛል ብዬ አያነሱልኝም ብዬ ነበር። አመሰግናለሁ በጣም። አዎ እንደው ከይቅርታ ጋር ግን ሌባ ነው እርሶ? ሌባ ነው እንደው ከይቅርታ ጋር ምን እንደው የሚያጭበረብሩት ህዝብን? አንተ ዝም በል ይኸውልህ አሁን ቀጥታ ስርጭት አሌባ መርጌታ ደባስ የሚለው ይሄ በኤአይ ታላቁ መርጌታ እያለ ጥላ አስይዞ የቤተ ክርስቲያን ጥላ አስይዞ የሚያጭበረብረው ሰው ነው። እንግዲህ ይሄ የአባትህን ስም የእናትህን ስም አፈርግባ ድንግል ማርያም እንደዚህ አይነት ሌቦች ናቸው እንግዲህ ህዝቡን ጥርቅ እያደረጉ የሚበሉት። የአባቴን ስም ልሰጠው የእናቴን ስም ልሰጠው እዚያ የሚበተንብኝን ገንዘብ ሊሰጠኝ ማለት ሌቦች። ብትጠነቀቁ ነው የሚሻላችሁ ምዕመናን። እንደዚህ አይነት አካውንት ስታገኙ ሪፖርት አድርጋችሁ አስጠፉት። ለምን እንደሆነ ታውቃላችሁ? መርጌታ የሚለው ስም ቤተ ክርስቲያናችን የሚወክል የመምህራን ስም ስለሆነ ማለት ነው። በእንደነዚህ አይነት ሌቦች ግን ስማችን ይጠፋል፣ የካህናቱ ስም ይጠፋል፣ የሊቃውንቱ ስም ይጠፋል። አያችሁ፣ ኦርቶዶክስን ተጠግተው ነው እንግዲህ እንደዚህ የሚዘርፉ ህዝብን እና ጥንቃቄ እንድታደርጉ ነው። አያችሁ ግን ሊበላ ማለት ነው በቃ። የሚገርም እኮ ነው። አሁን እኮ የክርስትና ስማችሁን የእናት አባታችሁን ስም የምትልኩ ትኖራላችሁ። መድኃኔዓለም ይቅር ይበላችሁ ድንግልን። መርጌታ ነቁ ግን። በነገራችን ላይ የተጨነቀ ሰው ምንም ነገር ያደርጋል፣ ብዙ ነገር ያደርጋል። መጨነቅን መጠበብን አውቀዋለሁ። ግን እኔ አንድ የምነግራችሁ ነገር በቃ እግዚአብሔር ጋር የፈለገ ነገር ይበላሽ፣ በቃ እግዚአብሔርን አትልቀቁ። እሱን ለቃችሁ የሄዳችሁ ቀን ግን ለጊዜው ያደርግላችኋል። አሁን እዚህ ጋር ብዙ ሰው ኧረ ሰይጣን ምንም አያደርግም፣ ሰይጣን እንደዚህ አያመጣም፣ ሰይጣን አይነካኝም፣ የሆነ የመመጻደቅ አይነት እንትኖች አሉ። ጥሩ ነገርም ያደርጋል፣ መጥፎ ነገርም ያደርጋል። መቼ ነው የሚያደርገው? እኛ ፈቃደኛ ስንሆንለት፣ እኛ ስንገዛለት። ጥሩ ነገር ሲያደርግላችሁ ግን ወይም የተቸገራችሁበትን ነገር ፈታሁላችሁ ሲላችሁ ግን ከዛ የበለጠ ጉድ ነው የሚያሸክማችሁ፣ ጉድ። ስለዚህ የበፊቱ ይሻለኝ ነበረ እስከምትሉ ድረስ መፈጠራችሁን እንድትጠሉም ተስፋ አስቆርጡም ገሃነም እንድትገቡ ነው የሚያደርጋችሁና መከራ ከእግዚአብሔር ጋር ይሁን ይቅርባችሁ። ሰይጣን የሚሰጣችሁ ደስታ ጊዜያዊ ነው። ከዛ እስከ ስር መሰረታችሁ ድረስ ያጠፋችኋል። እግዚአብሔር የሚሰጣችሁ መከራ ግን ለበረከት ነው። እናም ምን ልላችሁ ፈልጌ ነው፣ ከእግዚአብሔር ጋር ተራቡ፣ ከእግዚአብሔር ጋር ተቸገሩ። በእግዚአብሔር እጅ ታሪክ አይበላሽም። ስለዚህ ምን ጊዜም ከእግዚአብሔር ቤት እንዳትርቁ። በቃ የፈለገ ነገር ተጨነቁ፣ የፈለገ ነገር ተቸገሩ። ሌላኛው መጨመርላችሁ ነገር ደግሞ እናንተ የምትቸገሩበት የምትጨነቁበት ነገር በሁሉም ቤት ነው ያለው። እናንተ ብቻችሁን አይደላችሁም። ከእግዚአብሔር ጋር ሆነው ያን መከራ የሚያልፉ ሰዎች አሁን እንደ አበባ እያበቡ እናያቸዋለን። ይህንን ስቃይና ይህንን ችግር ግን ይሄኛው ሰውዬ እንደሚለው በዚህኛው ወይ የሚፈቱ ሰዎች ለጊዜው አብበው ለጊዜው አምረው ሊታዩ ይችላሉ። ነገር ግን ስትመለሱ አታገኟቸውም። ጻድቅ እንደዚህ አብቦ አገኘሁት ብመለስ ግን አጣሁት አይደለም የሚለው ሰው። እሱን አድርጉ። መጨነቅ መከፋት፣ ይሄ የልብስ ብርሃን ምናምን አይ ነው እንትኑን አውቀዋለሁኝ። ግን ከእግዚአብሔር ጋር እግዚአብሔር ሲክስ እግዚአብሔር ሲመልስልን ከድሮ የበለጠ ደስታና ምህረት ስለሚያመጣልን ማለት ነው። እባካችሁ የፈለገ ብትቸገሩ የትም ቦታ አትሄዱ። እግዚአብሔር ጋር ብቻ አልቅሱ። እግዚአብሔር ጋር በስውር ንገሩት፣ እሱ በአደባባይ ይመልስላችኋል። ሰበር መረጃ፣ መንግስት ታላቅ የሆነ የህገ መንግስት ለውጥ ሊያደርግ መሆኑ ተሰማ። ሁሉም ክልሎች ሊፈርሱ ነው። አዲስ አበባና ድሬዳዋም ላይ ትልቅ ለውጥ ሊደረግ ነው። የገዢው ብልጽግና ፓርቲ ለሀገራዊ ምክክር ኮሚሽን ያዘጋጃቸው አጀንዳዎች ይፋ ሆነዋል። በገንዘብና በጂኦግራፊ ብቻ የተመሰረቱ አዳዲስ ክልሎችን ለመፍጠር አሁን ያሉት በብሔር የተዋቀሩት ክልሎች እንዲፈርሱ ሀሳብ ቀርቧል። ይህ አቋም በኦሮሚያ አመራሮች ዘንድ ከፍተኛ ተቃውሞ ያስነሳ ሲሆን አዲስ አበባና ድሬዳዋ ደግሞ ራሳቸውን የቻሉ ሙሉ ክልል እንዲሆኑና የኦሮሚያ ልዩ ጥቅም ቀርቶ ወደ ጋራ ጥቅም እንዲቀየር ተጠይቋል።
በተጨማሪም የፌዴራሉ ስርዓት ምሰሶ ተደርጎ የሚወሰደው የአንቀጽ 39 እስከ መገንጠል የሚለው መብት ሙሉ በሙሉ እንዲሰረዝ የህገ መንግስቱ መግቢያም ከብሔር ብሔረሰቦች ወደ ብዝሃ ብሔራዊ ህዝቦች እንዲቀየር ሐሳብ ቀርቧል። መሬትም የመንግስት መሆኑ ቀርቶ በግል ባለቤትነት መግዛትና መሸጥ እንዲቻል በአዋጅ እንዲመራ አቅጣጫ ተቀምጧል። ይህ ታላቅ ለውጥ የሀገሪቱን ቀጣይ ዕጣ ፈንታ ሙሉ በሙሉ ሊቀይረው ይችላል ተብሏል። ሐሳባችሁን በኮሜንት አጋሩ። የኢትዮጵያ ህገ መንግስት የሚጻፈው በእያንዳንዱ ኢትዮጵያዊ በድምጽ ውሳኔ ነው። እኛም አንችልም፣ እነሱም አይችሉም፣ እነሱም አይችሉም። ሐሳባችንን ለህዝብ እናቀርባለን። ህዝባችን በወሰነ ውሳኔ ሁላችንም እንገዛለን። በዚህ ላይ እናንተ ምን አስተያየት አላችሁ? ሐሳባችሁን በኮሜንት መስጫው ላይ ማጋራት ትችላላችሁ። አሁን ላይ ይሄ ጉዳይ መነጋገሪያ ሆኗል። እውነት ህገ መንግስቱ ቢቀየርና እዚህ ጋር የተባለው ነገር እውነት ቢሆን ለኢትዮጵያ ምን አይነት በረከት ይዞላት ይመጣል ብላችሁ ታስባላችሁ? ወይስ ወዳልነበረችበት ሊወስዳት ይችላል? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ፕሮግራማችን ይህንን ይመስል ነበረ። እንዳተረፋችሁበት አልጠራጠርም። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ኢትዮጵያ ሀገራችን ኦርቶዶክስ ሃይማኖታችን እግዚአብሔር ይጠብቅልን። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ቸር ቆዩ።